በዛሬ ቪዲዮ ቀድሞ የኢቢኤስ ጋዜጠኛ የነበረችው ቃል ኪዳን ግርማ እርቅ ማዕድ የተባለ ሚዲያ ላይ የቀረበ ታሪክ አለ። በዛ ታሪክ ዙሪያ ጋዜጠኛውን ተቃውማ የራሷን ሐሳብ በፌስቡክ ገጿ ላይ በጽሁፍ አስፍራለች። ለምንድን ነው የጠላሃት ብዬ ስለው በጣም ዝርክርክር ነች ነው ራሷን አጠብቅም። እኔ ነኝ የተጎዳሁት፣ እኔ ነኝ ብዙ መንገድ ያሳለፍኩት። ግን በቃ በዛ ባለፍኩበት መንገድ ሁሉም ጓደኞቹ ያውቃሉ፣ ራሱም ቴዎድሮስ ካሳሁንም ያውቃል። ግን ቀድሞ የቴዲ አፍሮ ገርል ፍሬንድ ነች። ለመጀመሪያ ጊዜ የመጣሁት እኔ አሜሪካ ስመጣ ራፐሮች ልረዳ ነው። አሜሪካ ሆኜ ሰፈር እንስሶች ምናምን ናፍቁኛል። ኒውዮርክ ሆኜ እዚህ ጋር እንደምታዩ ደረቱ ላይ ተኝታ ባዶ ቤት ነው የሚውሉት ምናምን እነዚህንና ሌሎችንም እናንተን ፈታዘና ያረጋሉ፣ እንዲሁም ደግሞ ግርምትን ይጭራሉ፣ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ያው ይሄ ቤት ምን ይፈልጋል? ላቭ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀለም ሙንዶልዶል ያለች በተናለች፣ እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ደግሞ የደውል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱን ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ቶክ አናብዛ፣ ወደ ቪዲዮ ድሮ ሳስቀድስና አሁን ሳስቀድስ አሁን በጣም ሜክሲኮ ውስጥ ሜክሲኮ ተው እርሶ ገቢዎትና ወጪዎት ይመጣጠናል ወይ? እንዴት ነው እያስኬዱት ያለው ይሄንን የኑሮ ውድነት? በጣም ከባድ ነው። ምክንያቱም ዛሬ የታየ በደቂቃ ውስጥ ሄደሽ ሱቅ ጠይቀሽ ሳትስማሚ ቀርተሽ ስትመጪ እንደገና ተወዶ ነው የሚጠብቅሽ። እውነት ነው እና በጣም ተወዷል። እንዴት ነው እያስኬዱ ያሉት እርሶ? ባስማት ነው ባስማት ነው በብታት ነው የምንኖረው። በኑሮ ውድነቱ የተነሳ ታውቃላችሁ፣ በድህነታችን ላይ ራሱ ደረጃ ያለው ድህነት ነው ያለን። ቀብረር ያለን ሰዎች ነን። ወይ የድሃ እነ ፍፄ ድሃ፣ የሙጥኝ ድሃ፣ አሁን ደግሞ የሰማችሁት አስማታዊ ድሃ። እንደዚህ በማጂክ የሚኖር ድህነት ላይ ነው ያለን። አሁን ኑሮ ውድነቱ በዚህ ከቀጠለ ማበዳችንም አይቀርም። አንዱ ሂዊ ስንት አመትሽ ነው? አላኝ 21 አመት ያልኩት ምንድነው ግን ሴቶች ሁሉ ጊዜ 20 አመትን የምትወዱት ማዘሉት ግግር የምትስብ እኛ ለምንም አይደለም ማርያምን ስለምንወዳት ለዛ ነው እንጂ እኛ 22 23 ማለት አቅቶን አይደለም። የሷ ፍቅር ልባችሁንስ ሰርስሮ ስለገባ መዝለል አንችልም። በቃ ሄደን 21 ላይ ስታክ ነው የምናረገው እመቤታችን ስለምንወድ እንጂ እኛ ጣልተን መሰለን እንዴ መዝለል አቅቶን ነው እንዴ? ቀኑን 21 23 24 5 ማለት አቅቶን አይደለም። ግን የ21 ቀን የሆነ እንትን አለው ፍቅር አለው። መዝለል አትችሉም። 21 አይባልም አይመጣም ሂሳቡ ራሱና ለዛ ነው ወንዶች ተረዱን። ይሄን ቪዲዮ ለወንዶች አድርሱ። ለምንድን ነው 21 አመት ላይ ስታክ ያረጋችሁ? እናታችን ስለምንወድ ማርያምን ስለምንወዳት ነው። ለዛ ነው ተረዱን። በቃ እዚህ ጋር ቃሪያ ላቃባል ከ1 እስከ 30 እንግዲህ በእኛ በኦርቶዶክስ እምነት ተከታዮች በዓል ነው። ሁሉም በዓላት ናቸው። አንድ አሁን ልደታ ነች። ልደታም ማርያም ነች። 1 አመቴ ነው ብለሽ ግግም ልትይ ነው። ለምሳሌ 16 ኪዳነ ምሕረት ነች። 16ን አትወጂውም ነው? አትወጂም? 21 ላይ ብቻ ስታከም ታርጉት ለምንድን ነው እንዴ? ሸንኮራ እየበላ እኮ ነው። የሚገርም ነው። እየላጠው ነውላ እንደ ሰው ልጣጩን አኝኮ ይተፋል። ያው ሲልጥ እንዴ ያው ሸንኮራ
የታባቱ ያርግለት። በስተመጨረሻ ውሻ ሸንኮራ በላ ባላ ሁላ ማለት ነው። ሽንት ቤት ስንሄድ አብረና ሄደው ያው የሴቶችና የወንዶች ሽንት ቤት ይለያያል። ግን እሱ ከሆነ የሚገባው እኔ ቁጭ ብዬ እጠብቀዋለሁ። የሆነች ድንጋይ ያለች እዛ ጋር እጠብቀዋለሁ። እኔ ከሆንኩ ደግሞ እሱ እዛ ጋር ቁጭ ብሎ ይጠብቀኛል። ምንም የምንለያይበት እንትን የለም ማለት ነው። እጃችንን ለመታጠብ ሆነ ምንም አንድ ላይ ነው የምንወርደው፣ አንድ ላይ ነው የምንወጣው። በቃ ጓደኛው ምንም 12 ላይ እንዲሁም ጓደኞቻችን ክላስ ቀየሩ ሌላ ትምህርት ቤት እና ሁለታችን ብቻ ቀረን። እኔ እና እሱ ብቻ ነን አብረን የምንውለው፣ እኔ እና እሱ ብቻ ነው የምናወራው። ሌላ የተቀላቀለ ሰው የለም ነበርና ምንም አልተሰለቻቸንም። የበለጠ አቀራረበን። ተረት የነበረት አንድ እንትን ነበረ። እሺ ዛፉ ላይ ወጣ። ከዛ ዛፉ ላይ ሲወጣ ለምን ወጣ አልኩት። ከዛ እንትን የህፃናት እንትን መስማት ግን ሲደክም አይ ሽንት ቤት ገብተን እንትን ብር መጨረሻችን እንዲህ የህፃናት ተረት መስማት ይሁን የተረት ክፍለ ጊዜ ነው የሚመስለው። ወደ ላይ ያለሽ ፌስታል ነገር አለሽ? ለማንኛውም አረ ብራዘር ፌስታል እኮ ተከልክሏል። መያዝ ያስቀጣል እኮ ይሄ ነው 100 ብር ዝም ብለህ በረግም አንድ 100 ብር አይ ተሻለኝ እኮ አይደብርም እንዴ? ይሄ ፔስታል ይወገድ ከተባለ በኋላ ፔፐር ባግም ሆነ እነዚህ ዘንቢሎች ምናምን የሌለ ነው ዋጋቸው። እግዚአብሔርን የሌለ ነው። በዚህ ጉዳይ ላይ በጣም ባለፈውም አንስተነዋል። መፍትሄ ሊሰጠው ይገባል ብዬ አስባለሁ። ባለ ሱቆቹም ብድግ አድርገው ልክ እንደ ፔስታል ምናምን አድርገው ለመስጠት ዋጋው በጣም ውድ ነውና እቃ ላይ መጨመር ሆነባቸው። ምንድነው ሸማቹ አያዋጣውም። ቤቱ ከገባ በኋላ ለሚጥለው ነገር ያንን ያህል ብር ማውጣቱ አያዋጣውም። እና በቃ ምንም ነገር እንግዛ ታቅፈን ነው። አንዳንድ ሰዎች ይሄ ነገር በጣም ሲያማርራቸው እንጀራም ሊገዙ ከሆነ የእንጀራ ማቅረቢያ ሳህናቸውን ሁላ እንደ ድሮ ዳንቴላቸውን ጣል አድርገው ወደ ቤታቸው መሄድ ጀምረዋል አሉ ነው። እውነት ሊታሰብበት ይገባል ብዬ ነው የማስበው። አደገኛ ወሬ ነው ያለው እንዴ! እንትኑን አሰርቶ ምናምን እየተባለ ወሬ ሊቀዳይች እንዴ! እግዚአብሔር ቦርጩን ብቻ አይደለም እንትኑንም አሰርቷል እያሉ ነው የሚያወሩት ወሬ። በቃ ቦርጩማ 18 አላቆም እያፈመሱት ነው። የምን ቦርጭ ነው ያሰራው? ነው ተሰራ። አረ ጌታ ኢየሱስ ምስክሬ ምንድን ነው አልገባኝ። ጌታ ምንድን ነው? ይኸውልህ አንዱ በቃ ወሬ እኮ ይወዳል እግዚአብሔር። ይኸውልህ አንዱ ቦርጩን አስቀነስ፣ ከቦርጩ ላይ ስብ አስወጣና ተባለ። እታች እንትኑ ላይ አስደረገው። ይሄ ደግሞ አይደለም ከቦርጩ እግዚአብሔር እንዴት የቦርጭ ይሆናል? ሲጀመር እዛ ላይ ይሆናል እንዴ? ስቡ አለ አይደል? ወፈር ያሉ ስብ እውን ያልፈልግ እንዴ ስብ የሌለው ፈልግ ማለት እንደዚህ ማሰብም አልፈልግም። ወይኔ ጉዴ! ወይኔ ላስበውም አልችልም ምን ሊመስል እንደሚችል ማለት ነው። ያው ቲክቶክ ላይ ማንሰማው ጉድ የለም። እንግዲህ ሰሞኑን አንድ ወንድም እህታችን እንበለው የሰርጀሪ መንፈስ የተጠናወተው አንድ ወንድም እንግዲህ እንደዚህ አድርጓል እየተባለ እየተራገበ ነው። እንግዲህ እኔ በጣም የሚያሳስበኝ የሚገርመኝ ነገር ነው ታውቃላችሁ፣ ለድህነታችን ለኋላ ቀርነታችን ኢትዮጵያውያን ኢቭን እንኳን እዚህ ቲክታክ ላይ በየሶሻል ሚዲያው የምንሰዳደበው የምንጣላው ምክንያቱ ምን እንደሆነ ታውቃላችሁ? ሲፉድ በበቂ ሁኔታ አለመመገባችን። ምን በበቂ ሁኔታ የለም። ዩኖ ሲፉድ ኢትዮጵያውያን ዩኖ ሲፉድ ዱ ዩ ኢቭን ኖ ኢት ሲፉድ ታውቃላችሁ? እኔ ይገባኛል፣ ችግሩን እንኳን ደረሳ እንዳረጋለሁ ይገባኛል። ነገር ግን በተቻለን አቅም ሲፉድ መመገብ ብንጀምር በቻልነው አቅም ይገባኛል፣ ያለንበት ሲቹዌሽን ሁኔታዊ ኑሮ ይገባኛል። ግን በተቻለ አቅም ሲፉድ መመገብ ብንጀምር ምናልባት በመቀንጨር እኮ ከዓለም አንደኛ ከሆነ ለምን ሲፉድ አንበላም? አሳ አንበላም?
ሎብስተር የለም። በቻልነው አቅም ኢትዮጵያውያን በቻልነው አቅም ሲፉድ መብላት ብንጀምር አስማች አስዊካን ይገባኛል። በቻልነው አቅም በውጭ ሀገር የምንኖር ዲያስፖራዎች ሲፉድ እንደ ጉድ ሀገር ውስጥ እንዲገባው እዛ ውስጥ እንዲያመርቱ የሚያደርጉበትን መንገድ ብናመቻች። የስ አሁን ጥሩ ነጥብ አመጣ። ብታመቻቹ ሲፉድ የሰው ስምም ሊመስለን ይችላል። እኛ ምንም ስለማናቅ እስኪ ዴቭ ሳክሰን በማገዝ አብሉን አይመስላችሁም? ብቻህን እየኖርክ የፈለግከውን ማድረግ እንደምትችል ስታውቅ ምን ታደርጋለህ? አይ ይሄን ያህል ወላጆቻችን እንዳንጫወት የገደቡን። ቀበጡ ባሌ በገዛ አልጋዬ ላይ ከቅምጡ ጋር ሲዝረከረክ ባላየ ባልሰማ ሆኜ ሰራሁለት ትላለች እህታችን። አብረን እንስማት። ጉድ ሰላም ፊኒ፣ አንጀትሽን ቅቤ የሚያጠጣ ታሪክ ልንገርሽ እስኪ ዛሬ ሳቂልኝ የኔ ፍልቅልቅ። ቀበጡ ባሌን ጉዱን ስሚ። ስለዚህ አሁን ወደ አበደው ጉድ 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 ወደ ተባለው ወራዳ ባል ታሪክ እንሂድ። እንግዲህ የቀበጡ ባሌን ታሪክ አብረን እንስማው ጋይስ። ከባለቤቴ ጋር አብረን መኖር ከጀመርን 3 ዓመታችን ነው። አንድ ልጅ አለን። ሁለታችንም ጥሩ ስራ አለን። እኔ ግን ልጅ ስወልድ እቤት ቁጭ አልኩ። ልጄ ትምህርት እስኪጀምር ወደ ታሪኩ ስገባ ባሌ መቅበጥ መጀመሩን ሳይ መከታተል ጀመርኩ። ሸሚዝ፣ ቲሸርት ምናምን በሊፕስቲክ ተጨማልቆ ሲመጣ አንድ ሁለቴ ምንድነው ብዬ ስጠይቀው ኧረ ጀስት የሲስተር ነው አለኝ። ከሌሊቱ 8 ሰዓት የልብ ኢሞጂ የምትልከው እህት ናት አልኩት። ተፋጠጥን። ዝም ብዬ መከታተል ጀመርኩ። ጭራሽ እኔና ልጄ እናቴ ጋር ስንሄድ አንዷን ጨብላቃ አምጥቶ አብረው ሲግማሙ በሬን ከፍቼ ገባው። አለቀስኩ፣ አበድኩ፣ አባረርኳት። አልቅሶ አገር ይያዝ ብሎ ለምኖ አስገባሁት። በቃ ይሁን ብዬ ውስጤ ጠላው። እንዴት ላውራው? እሱ ደግሞ ፈራኝ፣ አክብሮቱ ጨመረ። ከዛ እኔ እህትሽ ቤት መግዛት አለብን ብዬ ቅድመ ክፍያ ምናምን እያልኩ ለስራ መጀመሪያ ምናምን እያልኩ ያለውን አራግፌ የሆነ ቀን ሲወጣ መልካም ስራ ብዬ ሽቶ ቀብቼ ስሜ ሸኝቼ ሙሉ ቃጭኜ ደብዳቤ አስቀምጬለት የአፓርትመንቱን ቁልፍ ሱቅ አስቀምጬለት ላጥ። እንደዚህ የጨከንኩት ይቅርታ ካለ በኋላም ከተለያየ ሴቶች ጋር መማገጡን አላቆም ስላለ ነው። እህቴ ምን ላለብሽ እንኳን ላጣሽ እድሜሽን ነበር ላጥ የሚያደርገው። አንደኛ እያቃጠለ ማዲያ አድርጎብሽ በሽተኛ አድርጎሽ አሳብዶሽ ነበር። ሁለተኛ ነገር ደግሞ በጣም ብዙ ተላላፊ ሴክሹዋሊ ትራንስሚትድ ዲዚዞች አሉ። እንዴት ነው መስቀስ ከት አንጀትሽ እስኪርስ ድረስ እንደው በጣም ጋይስ እኔ የተደሰትኩትን ያልደስ ብሏቸዋል። ስልታዊ አረማመድ እኮ የተራመደ ስልታዊ ወሳብ ወይዬ ያለችው ወይዬ አልጋዋ ላይ ሲጋልብ እንደ ፈረስ ብላ ሰምታ አረገችለታ። በሚስማር ነው የቀረቀረችለት። እቺ በትልቁ ሚስማር ጣራ ይመታበት የግድንግዶ የለም ይሄን የሚያክለው በሱ ነው ሰምጠጥ ያደረገችለት። እድሜ ልኳን ሲሰመጥጥላት ኖሮ ክፋቱን ሰራችለት። ያራድ ይሄድሽ ወይ እንዴ ለስልታ ያረማመድ እያለ ምን አቃጠላችሁ? እንዴ አንጀት አቃጥሎ እንደዚህ በአራት ሚደፋ ታሪክ የሚሰራ ይኸውልህ ሊፕስቲክ ተለቅልቆ መጥቶ የሲስተር ነው ወላሂ እውነት ስቲክ ሳይበርም በልታው እንጂ ሆነ የሲስተር ሊፕስቲክ። ከዛ በኋላ ሲስተር ናት አልጋ ላይም ካንተ ጋር ስትጋልብ የነበረችው። አዎ እያሉች አለ ሆድ ከሀገር ይሰፋል ይላል ነገር ሰው ሆድ ከሀገር ይሰፋል። ሆዷን ሰፋ አርጋ ይኔት ለልጇ ለወለደላት ልጇ የሚያስፈልገውን ነገር ቀበል ምን አቃቶ በየፍርድ ቤቱ ጋር ተራት። እንዴ ነስልታ ያረማመድ መራመድ የምትችሉ ሰዎች ካላችሁ እንዲህ ነው እርምጃችሁን ማሰመር ያለባችሁ። ይሄ መቼም ከርሞ ባል አይሆንም፣ ከርሞ ህይወት ትዳር አይሆንም። ስለዚህ ወይዬ ማለት ነው ወይ ያለች ያራልኝ ወይዬ የታባቱ የባናቱ ቆሟል። ያው አብዷል። ደውላማ ስትነግራኝ ፊኒ እየሳቂልኝ እዚህ ጋር ነው አይደለም አብረን የተገናኝተን ቡና እንጠጣን ያልኳት፣ የተገናኝተን ሻይ እንጠጣን ያልኳት፣ እኔ ናት የተገናኝተን ምሳ እንብለን ያልኳት። ይሄን ሁኔታሽን ብታጋቢብኝ ሆድ ከሀገር ይሰፋል የተባለው እናቴ አንጀቴን ቅቤን ያጠጣሽ ፊኒ መቤት። ያው አሁንም እንደምትሰሚኝ አውቃለሁ። አንቺ ቅቤ ጠጣ ይኔ ፍቅር። ለልክስክስ ሰው አናዝንም፣ እሚራራ አንጀት የለንም።
ለማንኛውም በጣም ጀግና ነች ልጅቷ። እውነቴን ነው። እኔ ትዳር ላይ ፍቺን ምናምን የምደግፍ በፍጹም የማልደግፍ ሰው ነኝ። ፍቺን የምቃወም ሰው ነኝ። ግን እየተበደሉ ይኑሩ ብዬ መቼም ነው የማልለው፣ መቼም ነው የማልመክረው። እንደዚህ እየተማገጠባቸው ምን እየተባለባቸው አቢዩዝ እየተደረጉ እየተደበደቡ ሴቶች ይኑሩ ብዬ መቼም ነው የማልመክረውና በጣም ትክክለኛ ነገር ነው ያደረገችው። እሱም ሻሩክ ሆኖ ነበረ። እሷ ደግሞ ሻሩክ ከቃጅል ጋር አብራ ሆነችበት። በቃ የተፈጠረው ይሄ ነው። ይበለው እሰይ ነው የምለው እኔ። እናንተም እሰይ። ለእንደዚህ አይነት ልኩስኩስ ስላለ ሰው ይገባዋል እያላችሁ ጻፉ። ማን በጣም አሁን የተነሳሉ ሴቶች ሲንግል ማም መሆን ማንም እናት ወዳ ሲንግል ማም አትሆንም። ማንም እናት ቢብስባት ባይመቻት እኔ እንደውም አሁን ለልጆቿ የምታስብናት እዛ ይሄ መጥፎ ትዳር ላይ ትኖራለች ብዬ አላስብም። ወታ ልጆቿን በስርዓት ታሳድጋለች፣ በአግባቡ ታሳድጋለች፣ ሴት የሚያከብር ወንድ ታሳድጋለች። ምክንያቱም እሷ ታውቃለች የተጎዳችውን። ሴት የሚያከብር ለሴት የሚኖር ወንድ ታሳድጋለች። ሴትም ከሆነች በስርዓት ነው የምታሳድጋት፣ እሷ የተደረገችው እንዳትደረግ እያደረገች እና እኔ አሁን እንደውም ሲንግል ማም የሚመርጡ ሴቶች ጀግኖች ናቸው ለኔ። ምክንያቱም ያን አባት አይተኩም። ቢያንስ እዛ ቤተሰብ ያደገ ልጅ ነው ዛሬ ሴት ልጅ የሚደፍረው፣ ሴት ልጅ የቀጠቀጠ የሚያኖረው፣ እንዳትሰራ የሚያደርገው እዛ ቤተሰብ ላይ እዛ መጥፎ ቤተሰብ ላይ ያደገ ሰው ነው። እና በማንነትሽ ነው እንጂ እኔ በጾታዊ ፌሚኒስት እኔ አልሰማም አላምንም እንደዚህ አይነት ነገር። ጥቃትን እኛ ሀገር አሁን በቃ ትንሽ ነገር ይዙና ብቻሽን ከሆንሽ በቃ ይሄ ሲንግል ማምነት ተለመደ። ማንም ወዳዩንም ማንም ሴት ከምን አይነት ህይወት እንደወጣች ማንም አያውቅም። በማንም ጫማ እስካልቆምሽ ደስ ማውቃች። ዱላው ደግሞ ያምሻል። ከዛ ደግሞ ያንን ዱላ ፍራቻ ነው አብዛኛው ሴት እዛ ትዳር እስከ የምንኖረው። ቤተሰብ ምን ይለኛል፣ ጓደኞቼ ምን ይሉኛል፣ ሳገባ የነበሩ ሰዎች ምን ይሉኛል። ኧረ ምንም ይበሉ ያንቺን ህይወት ማንም አይኖርልሽም። ኖረሽ መሞት ነው ያለብሽ። በቃ እግዚአብሔር ከፈቀደልሽ ጥሩ ትዳር ጥሩ ህይወት ሰጥሻል። ካልሆነም ደግሞ አንቺ በጤና ልጆችን ጥሩ ልጆች ማሳደግ ጀግና ያውን ልጆች ማሳደግ ትችላለሽ ብቻሽን። ዘመኑ አሁን ጥሩ ነው። ማንንም ሴት መስራት ትችላለች። እየሰራን ነው። ሁሉም ሰው ይሰራል፣ ብዙ ሰው ይሰራል። ወተሽ ጀግና እናት የሚባሉ ይሄ ሴት ያሳደገቻቸው የሚባሉ እናቶች ስድቡን ሳይሆን ሴት ያሳደገቻቸው ጀግና እናት ተብለሽ ጥሩ ልጆች ታፈሪያለሽ። መቼስ እዛ መጥፎ ነገር ያሳይሽ አሳድገሽ ለነገ ትውልድ ደግሞ ነገ እሱም አድጎ ልክ አባቱን አይቶ የሚጠጣባት፣ የሚሳደባባት፣ የሚደባደባባት አይቶ አድጎ ሌላ ትውልድ ከሚያበላሽ ሲንግል ማም ሆነሽ ጀግና ልጅ ማሳደግ ይችላል። መቼስ እንደኔ ባይዘው በጣም የተናገረችው ነገር ትክክል ነው። እኔም ደግፈዋለሁ። ይሄ በጣም የሚያስጠላ አቢዩዝ የሚያደርግ የሚደበድብ ሰካራም በዛ ላይ ማጋጭ የሆነ ባል ይዛ ለልጆቿ ምንድን ነው የምታስተምረው? ለልጆች እናትም አባትም አንድ ላይ መኖራቸው በጣም በህይወታቸው ላይ ትልቅ ቫልዩ አለው። ብዙ ነገራቸውን እንዲያስተካክሉ አባት ራሱን የቻለ የራሱ የሆነ ድርሻ አለው። እናትም እንደዛው ራሷን የሆነ የራሷ ድርሻ አላት። ለዛ ሲባል ተስማምተው በፍቅር ልጆቻቸውን በጋራ ማሳደግ በጣም ትልቅ ነገር ነው። ይሄ የሚመሰገን የሚደገፍም ሀሳብ ነው። ነገር ግን ከባልና ከሚስት አንዳቸው ለትዳሩ አለመቀጠል ምክንያት ከሆኑ ማለትም ድብደባ ያለው ወይም ደግሞ መጠጥ ያለው መጥፎ ንግግሮች ያሉበት ምናምን ከሆነ ይሄ ልጆቻቸውን ጭራሽ የማይሆን ነገር ማስተማርና ያልሆነ መስመር ውስጥ መክተት ይመስለኛል። እንደኔ አመለካከት እኔ ባለችው ሀሳብ በጣም እስማማለሁ። ሲንግል ማም ሆኖ በጣም ልጆቻቸውን ጥሩ አድርገው ያሳደጉ ለነገ ማንነታቸው መልካም ልጆች አድርገው የቀረጹ በጣም ጀግና የሆኑ ሲንግል ማሞች አሉና እነዛ ሲንግል ማሞች ለምን ሲንግል ማም ሆኑ ተብሎ መሰደብ የለባቸውም፣ መከበር አለባቸው፣ ቫልዩ መሰጠት አለባቸው። ልክ እንደ ባለትዳር ሁሉ ለባለትዳር እንደምንሰጠው ክብር ሁሉ ሲንግል ሆኖ ልጆቻቸውን ለሚያሳድጉ እናቶችም ሆነ አባቶች ዋጋም ክብርም ሊሰጣቸው ይገባል ብዬ አስባለሁ። እናንተስ ምን ትላላችሁ? እኔ አባቱ ነኝ፣ የኢትዮጵያ ሂፓፕ አባቱ ነኝ። ግባለሁ አባቱ በቃ እኔ መንገዱን ባልጠርግ ኖሮ ይሄ ሙዚቃ ስልት አባቱ ነኝ ብዬ ማውራት የምችልበት ብዙ ነገር ስለለፍተበታለሁ፣ ደክሜበታለሁ። ገባ
ይሄ ሙዚቃ ስልት እኮ ነበር ከድሮም ኢትዮጵያ ውስጥ ነበር። ጉሊቶች ነበሩ፣ አፍሪሶች ነበሩ። ይሄን አጋጣሚ ልንገርህ። ለመጀመሪያ ጊዜ የመጣሁት እኔ አሜሪካ ስመጣ ራፐሮች ልረዳ ነው። ለመጀመሪያ ጊዜ እሺ፣ ሚስ ካሮል ትባላለች። ፒኤችዲ ያላት እሺ፣ ሂፕ ሆፕ ላይ ጥናት እያደረገች ነበር። እሺ፣ ሂፕ ሆፕ የሚለው የሚውዚክ ኢንዱስትሪ እንትን ላይ ጥናት የፒኤችዲዋን ያዘችው በዛ ጥናት ላይ ሰርታ ነው። እሺ፣ እና ጥናቱን እያጠናች አጋጣሚ ሆኖ ወደ ኢትዮጵያ ትመጣለች። እሺ፣ ከዛ ስትመጣ እስቲ የዚህ ሀገር ራፐር ይባልና ሲፈለግ እኔ አባቱ ቴዲዮ መጣች፣ አዋራችኝ ምናምን እንደዚህ ነው እኛ የአሜሪካን ራፐሮች እንደዚህ ኒው አዳዲስ ራፐሮችን ለማውጣት ከነ ሊል ቡዚ ማናጀር ነው ሆና ሰርታለች። እሺ፣ ከሷ ጋር እንገናኛለን እንደዚህ ነው ስትለኝ ኖ ሂፕ ሆፕ የመጣው እኮ ከኢትዮጵያ ነው አልኳት። እንዴት አለች? ድሮ እናንተ ነጮች ስታስቸግሩ ምንዋጋው እየሸለለን እየፎከረን ነው። እኔ ላሳየሽ ብያት አጋጣሚ ሆኖ ሾው የት ነበረኝ? ጎንደር ነበረኝ። አጋጣሚ ሆኖ የሆነ ሰው አባት ነፍሱን ይማረው ሞቶ ነበር። እሺ፣ እዛ ላይ ቀብሩ ላይ ታውቃለህ ደግሞ ጎንደር ወደ ጎጃም ስቴት እየተሸለለ ነው። ጀግና የሰራውን ነገር እየተነገረለት ነው የሚቀበረው። ዘራፍ እየተባለ ኦ ማይ ጋድ አለች። እውነትም ትንፋሹ ከዚህ ነው አለች። ከዛ ተነቀሰች። ምንድነው የሚባለው ስትለኝ ሽለላና ቀረርቶ ነው። የዚህ እናታቱ አሰራት እኔ አላየሁትም። የሆነ ቀን ሽለላና ቀረርቶ ተሪ ያያዝና ለክስ እዚህ ጋር ይላል ሸሌ ቀርቶ ቴዲዮ በጣም ነው የተመቸኝ። ያው እንግዲህ ሰሞኑን ታውቃላችሁ ከሂፕ ሆፕ አርቲስቶቻችን ጋር በተያያዘ ያው ውዝግብ ነበረ። በሂፕ ሆፕ አርቲስቶቹ ዙሪያ እንግዲህ በርካታ ቪዲዮዎች እየተሰሩ ነው። ከዚህ ቀደም ሳሚዳን የራሱን ሀሳብ አስተያየት ሰጥቶ ነበረ። ከዚሁ ጋር በተያያዘ ታዲያ በጣም ያሳቀኝ አራዳ ቀዳሚዎች የሰሩት አንድ ቪዲዮ ነው። እስቲ እንመልከተው። ጌዲ ሉል መጥቻለሁ። አገዳ ያለው ዘፈን ለኔ ነው። ገግም ያለው ለዚህ ደግሞ የማልመለስ መስሎ በዘፈኑ ስታሽሟጥር ስታንቋረር የነበርከው እኔን እንደሆነ ገምቻለሁ ገብቶኛል። መጥቻለሁ። አስገባልሃለሁ በል አስገባልሃለሁ እኔ ነኝ የድሪ አንደኛ በእነዚህ ብቱቶ ጆሮ ቢደማ ይኸው መጣሁልህ ለመድኃኒት ለሆነ አስገባልሃለሁ። ጀመር የተባለ ሳልመጣ በፊትስ ምን አለ ሳበላሽ ቆዩ እስካሁን አይመጣም ብለህ ያዝከውን ማሸሞሩን ትተህ ስጠኝ ንግስናውን። ዳጊሉ ይነግሳል። የድሮ ዘፈን መስራት ንጉሥ አያስብልም። የማንም ልቅምቅም የሰው ልክ አያውቅም። መጥቼ ልሻለሁ 2000 እኛ ያኔም ቢሆን ስዘፍን ደስ አይልም ነበር። አሁን መጥቼልሃለሁ። ማን ነው? ምን ታውቀዋለህ? አይቼው አላውቅም። እቺ ቀጥታ ለፋፍ ነች። እንግዲህ እንደውም አስወጥተነዋል ብሏል። እኔ አግኝቼው ሁሉ አላውቅም። እንደዚህ የሚያባብልም ነገርም የለንም ከሱ ጋር። ግን ዘፈኜ የጠፋሁት እኔ ብቻ ነኝ እና ገግም ያለው ነው የሚለው እኮ። ገግሙ ገባ እኮ እንጂ ገብቶበታል ብለን ነበረ። ግን ደግሞ አሁን ያወጣው ዲስ ደግሞ በቃ አስወጣ ነው። ሌላም እንግዲህ የሂፕ ሆፕ አርቲስቶቻችንን ጸብ
ያፋፋመው ሰይፉ ፋንታውን ነው ብሎ የተሰራ አንድ ቪዲዮ አለ። ትንሽ ፈገግ የሚያሰኝ ነው። እስኪ እንመልከተው። እሺ ጋይስ የኢትዮጵያን ሂፕ ሆፕ እንትና ብሎ ተሳድቦ ጀመረ እንትና ጀመረው ምናምን ማን እንዳቁላለው ማን እንዳተረማመሰው ባጭሩ ላስረዳችሁ። ኧረ ሰዴ ነው እግዚአብሔር ያስበላል እኮ እውነት ለመናገር ሁሉንም እርስ በርስ የተነቋቆሩትን ተራ በተራ እያቀረበ ጭራሽ ነገሩን እያጋጋለ ያለ ይመስለኛል። የኔም እይታ ነው እውነት ለመናገር የኔም እይታ ነውና ይመቼ ብር ዋው በሯ ኮንትሮል ማድረግ ያለች ባላንሳችሁ ምናምን በበሯ ነው የምትጠብቁት። ስትፈልጉ ማቀዝቀዝ፣ ስትፈልጉ ማፍጠን፣ ስትፈልጉ ማቆም። ጀግና የምር። ከዚህ በኋላ ማን ለጂም ብር ያወጣል? ማንም። ቤታችሁ እንደዚህ ቀለል ባለ መልኩ ፈጠር ማድረግ ነው። ጎበዝ ወንድማችን፣ ወደነዋል፣ በርታልን። ቀጣይ ደግሞ ሌሎቹንም ማሽኖች እንደዚሁ በቀላል መንገድ ሰርተ እንደምታሳየን ተስፋ እናደርጋለን። በርታ። ደምን ባለቤት ነበረች ከአሜሪካ ጥለን የመጣው ለዚህ ብዙ ሰዎች አያምኑም ሳክስ ነው ይላሉ ምናምን ነገር አሜሪካ እንደፈለግከውን ተነስቼ መሄድ ይችላሉ። ምንም አሜሪካ ሆኜ ሰፈር እንስሶች ምናምን ናፍቁኛል። ኒውዮርክ ሆኜ አንድ ቪዲዮ እሰጥሃለሁ ትለቀዋለህ። እንደውም እዚህ ላይ ኒውዮርክ ውስጥ ሆኜ ምንም አልጥም ብሎ ያው እዚህም ሆኜ የማስበው የምልህ በቃ ጠቅላይ ሚኒስቴሩ ሲመረጡ ሳይ አላማቸውን በቃ አልቀርም እዚህ እመለሳለሁ አልኩኝ። በቃ የባሰ የኔ የማስበው ነገር ለዚህ እንትን የሚመጥን ሰው ኢቭን የእሳቸውን አርት ይዤ ምናምን ኤግዚቢሽን ነበረኝ፣ ኢንተርናሽናል ኤግዚቢሽን። እዛ ላይ ሁላ የእሳቸውን አርት አቀረብኩ አለኝ። ዋይት ሀውስ ፊት ለፊት ምናምን ፎቶን ሰጣለሁ እና በደንብ ፕሮሞት አድርጌ በግሪን ሰርቻቸው ምናምና ላይክ እኔ ኢንተርናሽናል ነው የምጠራውም ስራ አስተሳሰቤም ኢንተርናሽናል ብሎ ከውጭ ዜጋ ጋር ነው የምሰራው። እኔን ለማየት ከእስራኤል ድረስ ሲመጡ አይታል። እኔም ብቻ ለማየት ብሎ ማለት ነው እስራኤል ከውጭ ሀገር። ያውም እኔ ገና ፓርኩን ስራ አላስጀመርኩ፣ ምክንያቱም ሊያሰሩኝ ስላልቻሉ ለረጅም ዓመት ደከመኝ። እዛ ስትሄድ ክርክር ምናምን ንግግር ይበልጠዋል፣ ስበብ ይበልጠዋል። እኛ ደግሞ ሪያሊቲን ይዘን የምንሄደው ማስመሰል አንችልም። በቃ ይመች ትለዋለህ። ሌላ ቋንቋ ይኑራቸው አላውቅም፣ ከነሱ ጋር መግባባት እንትን አሉም እና ያንን ትቼ የመጣሁት ኢትዮጵያ ውስጥ ትውልድ ኢንቫይሮንመንት ላይ በቃ በኢንቫይሮንመንት በአርት በምናምን የሚያድግ ትውልድ ማፍራት ነው ፈልገው። በዛ የሚያድግ ትውልድ እንደኛ ነገ ኦሮሞ፣ አማራ ቅብጥር እያለ አይበላላ። ብሔራቸው ፈጠራ ይሆናል፣ ብሔራቸው እውቀት ይሆናል። የትም ሄደ የሚያኖር ባህሪ ነው እንጂ ብሔር አይደለም። እና ባህሪ ኖሯቸው ዓለም ላይ ሄደው የሚኖሩ ዓለም ላይ ትልቅ ነገር በቃ የሀገር የሚቀይሩ ትውልዶች። ልጅ ያሬድ ተቀይሯላ። ሰላም ወላጆች እንዴት ናችሁ? ደህና ናችሁ? እስቲ በእነዚህ ልጆች ላይ ሀሳብ ልስጥ። እርግጠኛ ነኝ እንደኔ ብዙ ሰው የተሰማው ይኖራል፣ ግን መግለጽ አልቻለም። በቪዲዮ ወጥቶ ሲሰራ ኦር ኮመንት ላይ የሆነ ነገር ሲጽፍ የሚሰጠውን ኮመንት እያያችሁ ነው። ሰው በጣም በጭፍን ነው እየደገፈ ያለው። እኛ እኮ አምቶ ቢያኖራቸው ቢያስተምራቸው በጣም ደስተኛ ነን። አሁንም ላሉበት ነገር ደስተኛ ነን፣ ብዙም ባይባል ማለት ነው። አሁን እቺ ልጅ ከዚህ ልጅ ጋር እየሰራች ያለችው ኮንተንት ምንም የሚያስደስት ነገር አይደለም። ስፔሻሊ ለወላጆች ሴት ልጅ ያላቸው ወላጆች ስሜቱን እርግጠኛ ነኝ እንደኔ ይጋሩታል፣ ይገባቸዋል። እዚህ ጋር እንደምታዩ ደረቱ ላይ ተኝታ ባዶ ቤት ነው የሚውሉት ምናምን። ይሄ አብዛኛውን ሴት ልጅ ህይወት እያበላሽ ያለው የጎረቤት ልጅ፣ እህቴ፣ ወንድም፣ ይሄ ሲስተርሊ ብራዘርሊ ተብሎ በሚቀራረቡ ወንዶች ነው። ለምንድን ነው በጭፍን እየደገፋቸው ያላችሁት እንዴ? ስህተት ሲሰራም ስህተት ነው በሉ። አዶናይን በጣም ስለተደገፈ ብቻ አው ሁሌ ፐርፌክት ነው አትበሉ። እዚች ጋር አሁን ከዚህ ከወንድሙ ጋርና አምቶ ከእንትን ከሚያሳድጋ ልጅ ጋር የሚሰሩት ስራ ደስ አይልም። እንደ ወላጅ ሴት ልጅ እንዳለው ወላጅ ደስ የሚያስብል አይደለም። ታውቃላችሁ፣ ወንድሜ ነው የጎረቤት ልጅ እንደ ወንድሜ የምቀርበው እየተባለ ነው ፊውቸራቸውን እያጨለሙ ያሉት ማለት ነው።
አሁን ላይ ደስተኛ ልትሆን ትችላለች፣ ኦር በቪዲዮ ብዙ ቪው ስላላቸው ምናምን ደስተኛ ልትሆን ትችላለች። ግን አሳካላታለሁ አላማዋን እደግፋለሁ ብሎ ያመጣት ከሆነ ፊውቸሯን የሚያስብላት ይምከራት። ወደ ህዝቡ ይዞት የሚመጣውን ቪዲዮ ከዚህ ልጅ ጋር ይሄ ልጅ ደግሞ ያለውን ነገር ያስተካክል። ምን እየተካሄደ ነው ያለው? ብዙ ላይ ኮመንት ላይ ስትሰጡ ሰው በጭፍን ነው ኮመንት እየሰጠ ያለው። ወንድሟ አይደል ምንም ማያረጋትም ምቀኛ። ይሄ ምቀኛ የሚባለው ኮመንት ፕሊዝ አስቡበት። አንድ አለ ቲክቶክ ላይ ደግሞ በቃ አይኑን ጨፍኖ ነው የሚደግፈው። በቃ ፐርፌክት ነው ምንም ነገር አትበሉት ተመቅኝታችሁ ነው ብሎ የሚደግፋለ። አንዷ ቪዲዮ ሰርታ በጣም የሚያሳቅቅ ንግግር ነው የተናገራት። በጣም በቃ እሷ እንደ እናት ነው የተናገረችው። እኔ ሀሳቧን በጣም ተረድቻታለሁ። ልክ ነች። እየሰራ ያለው ነገር ምንድነው አዶናይ? ስለዚህ እሱም ስራውም እንዳይበላሽበት እነዚህ ልጆች መላይበል ወደ ትምህርት ቤት ያስገባቸው። ህፃናት ናቸው። ይሄ ወንድማ እኮ ነው ምናምን ይሄ ነገር ተው፣ ራሳችሁን አታጃጅሉ። ብዙ እናውቃለን በእንደዚህ አይነት ነገር ህይወቱ የተበላሸ። እሱም አሁን ፌመስ ሲሆን ምን ሲል የራሱን ላይፍ ይጀምራል። እሷ ሜቢ ወይ የሆነ ነገር ወይ አይ ዶንት ኖ፣ እኔ ምን እንደምል ራሱ ይከብደኛል። ይሄንን ቪዲዮ የነሱ ቪዲዮ እኔ ራሱ ሳይ የሚሰማኝ የሆነ ነገር አለ። ደስ የማይል ስሜት እንዳለችው ብትናገሩ አንዳንዴ ምቀኛ እቺ ምናምን ትላላችሁ። ምክንያቱም በጣም ብዙ ሰው አዶናይን ስለሚደግፍ የሆነ ነገር ቅር የሚያሰኛችሁን ነገር ብትናገሩ ያው ስድብ ነው የሚከተላችሁ። ስለዚህ እንደ ሰው ማንም ሰው መሰደብ ስለማይፈልግ ዝም ይላል። ግን ፋይናሊ እቺ ሴት ተናገረች። 15 ዓመት እና 16 ነው 14 እንደዚህ አመት ላይ ነው ያሉት የአዶናይ እህትና የሚያሳድጋት ልጅ ማለት ነው። እና የሚያሳድጋት ልጅ ከወንድሙ ጋር በጣም የምትላፋው ምናምን እና ይሄ ነገር ትንሽ ዲስኮምፈርት ያደርጋል። እንደ ሴት ዲስኮምፈርት ያደርጋል። አሁን የምንሰማቸው ጉዶች፣ አሁን የምናያቸው ነገሮች በሙሉ ተደረጉ ሆኑ የሚባሉት በትንንሽ ልጆች ነው። እቺ ልጅ 15 ዓመቷ ኦር 16 ኦር 14 ዓመቷ ነው እና እንደዚህ አይነት ነገር ላታስብ ትችላለች ብሎ ማሰብ በጣም ይከብዳል። ይሄ ወደ አፍላው እድሜ እየሄደችበት ያለችበት ሁኔታ ላይ ነው ያለው። በምታሳያቸው ሪያክሽኖች ምናምን ላይ ካሁንኛ በእኛ እድሜ እኔ በ14 ዓመቴ ምናምን ጥፍር መሰራት ምናምን ላይ ትኩረት አላደርግም። ጥፍሬም ተሰርቼ አላቅም። ይሄ አዋቂዎች ትልልቅ ሰዎች ያደርጉታል ተብሎ የሚታሰበውን ነገር በምታሳየው በሪያክሽኗ ምናምን አያለው። ይሄንን ነገር ጥርጣሬ ወይም ደግሞ ከልጁ ጋር በምታደርጋቸው ልፊያዎች ልክ ያልሆነ ስሜት ቢሰማን አትፍረዱ። አዶናይ ያሳድጋታለሁ ብሎ እስካመጣት ድረስ እንዳለችው ትምህርት ቤት መግባት አለባት ብዬ አስባለሁ። አላቅም እየተማረች ከሆነ ግን ያው ብዙን ጊዜ ሶሻል ሚዲያ ላይ ስለምናያት ትምህርት ቤት ያለች አይመስልምና እንዳለችው ወይ ትምህርት ቤት ጊዜዋ እንድታሳልፍ ማድረግ ነው። ፕላስ ደግሞ እንደ ታናሽ እህት እንዳለው ሰው እንደ ወላጅም ደግሞ እሷን ቁጭ አድርጎ እንደዚህ አይነት ነገሮችን ቀንሺ፣ እንደዚህ አይነት ነገሮችን አቁሚ። ምክንያቱም ወንድ ነው፣ የወንድን ስሜት በደንብ ጠንቅቆ ስለሚያውቀው እንደዚህ አይነት ነገሮችን አስተካኪ፣ እንደዚህ ብሎ መስመር ማስያዝ አለበት ብዬ አስባለሁ እኔም። ልጁም ደግሞ እንደ ታናሽ እህቱ አስቧት ሊሆን ይችላል፣ ላይሆንም ግን ይችላል። አንዳንዴ በጣም እንደ እህቴኑ ማያት በሚሉ ሰዎች ነው የሆነ ነገሮች ተቀያይረው ምናምን የምናየው እና ነጋቸው መጥፎ ይሆናል እንደዚህ ይሆናል ብለን ማሟረት ሳይሆን ነገ የሆነ ነገር ተፈጥሮ ወይኔ እንደዚህ ይሆናል እኮ ብዬ አስብ ነበር ብሎ ከማለት ቀድሞ መናገሩ ይሻላል በሚለው ነው እህታችንም ያጋራችሁ። እኔም እደግፋለሁ። እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ አስተያየት አላችሁ የሚለውን ብጽፉልኝ ደስ ይለኛል። ፍቅር፣ የልጅነት ፍቅር በጣም ከባድ ነው፣ ግን እግዚአብሔር ይመስገን በቃ ለነገሩ ቴዎድሮስ ካሳሁን ጥሩ ሰው ነው። መጨረሻ ላይ እስር ቤት እያለን የመጨረሻ ቀን ብዙ ነገር አውርተናል። ግን በቃ ልጅነት በራሱ ትልቅ አስተዋጽኦ ነው። መተው በራሱ ትልቅ የቻይልድ ድራማ ነው እና ይሄ ታሪክ እኔ በራሴ ማለት ነው አንደኛ እኔ ነኝ የተጎዳሁት፣ እኔ ነኝ ብዙ መንገድ ያሳለፍኩት። ግን በቃ በዛ ባለፍኩበት መንገድ ሁሉም ጓደኞቹ ያውቃሉ፣ ራሱም ቴዎድሮስ ካሳሁንም ያውቃል። ግን ያ ሁሉ ዋጋ ከፍያለሁ።
በቃ እሱም ደስተኛ ይሁን፣ እኔም እየሄድኩ እንዳረብሸው ልሂድ ብዬ ነው ከሀገር የወጣሁት እና አሁንም እኔ እናንተ ወደ ሌላ ለመቀየር ትሞክራላችሁ። እኔ ግን አይደለም። ቴዎድሮስ ካሳሁን በደንብ ያቀኛል። በጣም ቁጥብ ያልኩ ሰው ነኝ። የማይሆን ሁኔታ ውስጥ እንኳን ስሆን ያውቃል በደንብ እንደማልጣላ፣ ክፉ ነገር እንደማልናገር በደንብ ያውቃል። በተለይ ልጅ እንኳን አሁን አይደለም ልጅም ሆኜ ቁጥብ ያልኩ ነበር። ማድረግ የሚገባው ነገር አድርጋልኛለች። ልክ እንደ በጣም እና ልክ በቃ አንዳንድ ጓደኞቹን የወቀስኩትን ያክል ያቆሰሉኝን ያክል የእውነት በጣም በቃ ማለት ሚዲያ ላይ በጣም ኢሞሽናል መሆን አልፈልግም፣ ግን በእሱ ስም ብዙ በድለውኛል ጓደኞቹ እና እሷ ግን የመጨረሻ በቃ ምንድን ነው ወገንታት እህታችን የቀድሞ የቴዲ አፍሮ ገርል ፍሬንድ ነች ልበል በድሮ ህይወቴ ብሏል ፍቅር ሲይዝም በድሮ ህይወቱ ባሳለፈው ያው ሪሌሽንሺፕ ይኖረዋል። አንደኛው በዳይ አንደኛው ተበዳይ ይሆንና ይለያያሉ። ከዛ ህይወት ይቀጥላል። የተጎዳውም በዛ ህመም ውስጥ አንዳንዴ ሊቀጥል ይችላል። ስቲል እስካሁን ባለው ህይወቱ እየተጎዳ ሊኖር ይችላል። አንዳንድ ሰው ደግሞ በቃ ያ አለፈ እንዳለችው ኩኩ ሰብስቤ ዝጊው እንዳንድ ምዕራፍ እንዳለችው ዝግት አድርጎ የራሱን ህይወት ይመሰርታል። እህታችን ሳስበው ስቲል እየተጎዳ ያለው ሰው አይነት ሁኔታ ውስጥ ያለች ትመስለኛለች። እና እንግዲህ ያው አሁን በዚህ ሰዓት ለምን ይሄ ርዕስ እንደተነሳም ባይገባኝም ግን እንደሰማናት እህታችን የቴዲ አፍሮ ተወዳጁ ሙዚቀኛ የንጉሱ የቀድሞ ትመስለኛለች። ሌላው ደግሞ የቀድሞ የኢቢኤስ ጋዜጠኛ የነበረችው ቃል ኪዳን ግርማ በሀገር አሜሪካን እንደምትኖር ይታወቃል። ታዲያ ከሰሞኑ አንድ እርቅ ማዕድ የተባለ ሚዲያ ላይ የቀረበ ታሪክ አለ። በዛ ታሪክ ዙሪያ ጋዜጠኛውን ተቃውማ የራሷን ሀሳብ በፌስቡክ ገጿ ላይ በጽሁፍ አስፍራለች። ምን አለች የሚለውን ከማየታችን በፊት ጉዳዩ ምንድን ነው የሚለውን ቪዲዮ አለ። እስኪ ቪዲዮን እንመልከት። አረግን ታውቂያታለሽ? ዛሬና ባለፈው አይቻታለሁ። ዲኤንኤ ላይ ነው ያየሻት? ዲኤንኤ ላይ በደንብ አይቻት ነበረ። ቆንጆ ነች አይደለችም? እውነት በይኝ እስኪ። አንቺ ነሽ አይደል ጣውንት የምትሆኚው? ስታያት ምን ይሰማሻል? ምንም ቅናት የለም? ምን አገባኝ እኔ እኮ እየተደረኩባት ስለ እውነት ከሆነ እኔ እየተደረኩት አይደለም። ስለዚህ ምን ያስቀናኛል? የምትቀናው እሷ ናት። ስታያት ምን ተሰማሽ? አሁን ምንም በቀደም ለታ ነበር አያየሻት? በቀደማው በደንብም አላየኋትም፣ ምክንያቱም ልጆች ይዤ ነበረ። ቀና ብለሽ ልታያት አልሞከርሽም? አንዴ አይቻታለሁ በትክክል። እና ምን ተሰማሽ ስታያት? ውበቷ፣ ቁንጅና ምናምን እንዴት ነች ላንቺ? እሷ እኮ ብላለች ቆንጆ ነች። እሷ የሰው ልጅ አይ የሰው ልጅ ያከመልሽልኝ ቆንጆ ነች አይደለችም? ለኔም አይደለችም። ቆንጆ አይደለችም? አይደለችም። ስለዚህ እሷም ቆንጆ አይደለችም ነው እያልሽኝ ያለሽው? አዎ አንቺም ቆንጆ አይደለችም። እንደውም እንዲህ ብያለሁ ወይ ለሷ ነው እንደ የተወኝ በስመ አብ ብዬ ተውኩት። ስታያት የሚቀናት ይሰማሻል? በአሁን ሰዓት ምን ይሰማኝ? በቀደም ዕለት ስታያት አልቀናሽም? አልቀናሁም። ቅናት ሳይሆን እኔ በልጆቹ ቢዚ ነኝ። እሱ ዘጋዛ ከሷ ጋር ሲቆም አይ ህሊና ለመኖር ብያለሁ። እንዴት አትቀናም? ባሌ ላይ ካልቀናው ፍቅር አይደለም። እኔ ባሌ ላይ በጣም ቀናለሁ። ከማንኛውም ሴት ባይ እንዴት አልቀናም? ማናት? እንዴት ናት? እንዴት አልቀናችም? እሷን ነው ማግኘት የማይፈልገው አለች ደጋግማ። እንደምታየው አባት አይደለሁም አለ። እንግዲህ ዲኤንኤ አረጋገጠ። እሷን ማየት አልፈልግም የሚለው ምናልባት እውነታው እንዳይጋለጥበት ሊሆን ይችላል። እኔ አሁን ቀናቶች እውነቴን ነው የምልህ ቀናቶች ራሱ መቼ እንዳለ መናገር እችላለሁ።
እኔ ጋር የሚመጣበት ጠራኛለች፣ ደወለልኝ 11 ሰዓት ኦኬ ሄድኩኝ አለች። በቃ አለችኝ ምንና ከዛ እንደዚህ በቃ ከዛ 1000 ብር ሰጥቶ ሸኘኝ ምናምን። ልጅ አንቺ የምታደርጊውን ከሆነ ተጠንቀቂ ለሌላ ጊዜ ማለት ነው። አንቺ የልጆቹ እናት ነሽ፣ በሴትነትሽ ልትከበር ይገባል። ሰው እንዴት ነው ገላውን ለባል ስፖን ትሸጫለሽ? ሴት አይደለሽ እንዴ? አይ እንደዛ የመሸጥ አይደለም እና በስልክ ብሎሽ በቃ ምንም ሳታወሪ ከፈተልሽ ገባሽ ማለት ልጅ አውርተናል ነው። አሁን በቦታው አልነበርሽም። ለምሳሌ አይ ለሴቶች ለማንኛውም ክብር ስጪ ነው። ሴቶችን በተመለከተ እኔ ለራሴ ክብር ሰጥቼ ነው የምኖረው። ከአሁን በኋላ ማለት አስተላልፍ ያለኝ ነው እሱ ነው ተወክ የመጣሁት አይደለም ሚስቴ አይደለችም ብሏል። የፈለገችውን እሱ ነው ያለሽ ላንቺ ያ እዚህ ጋር ተወክዬ ነው የመጣሁት። ያለኝን ነው ማስተላልፍ። አሁን ባለፈው ያለኝን ነው የነገርኩሽ። ሚስቴ አይደለችም ብሎሻል። እንግዲህ ይሄው እነሱም አሉ ሄጅስ ከላንቺ በጣም ርቄ ሄጅ ሊሆን ይችላል። ምናልባት ስለማታውቂኝ ሙላ ማለት ነው። በጣም ብዙ ማውራት ማልፈልገው ነገር አለ። ልንገርሽ አይደል? ይሄ ሆድ ውስጥ ምግብ ብቻ አይደለም ያለው። ስላንቺም ስለ ልጆችሽም ስላናኗረሽም ሳታውቂኝ በፊት እጅግ በጣም ገብቼ አይቼ ሊሆን ይችላል ቤትሽ ሁላ ማለት ነው። ጥላውን ያለኝን ልንገርሽ። ለምንድን የጠላሃት አልኩት። እዚጋ ለኔ ቆንጆ አይደለሽም፣ በርግጥ የፊት ቆንጆ አይደለሽም፣ ለውስጥ ቆንጆ ሊኖርሽ ይችላል እና ለምንድን የጠላሃት ብዬ ስለው በጣም ዝርክርክር ነች አለ። ራሷን አትጠብቅም፣ በቃ ራሷን አትጠብቅም ማለት ስለው በቃ ራሷን አትጠብቅም። በጣም ማልፈልገው ነገር ነው። በቃ እሷ ላይ በጣም ብዙ ነገር አላት አለ። በዛ እንኳን ውብ ሆና መታየት የምትችል ሴት አይደለችም ያለኝ። ገባሽ? በቃ ራስሽን መጠበቅ ነው እንጂ እኔ ስለሌላ አይደለም። እንደሰማችሁት እንግዲህ እርቅ ማዕድ ላይ ጋዜጠኛ እንዳልካቸው ቁጭ ብሎ መሀል ላይ እንግዲህ እነዚህ ሁለት ሴቶች ልክ ለልክ ሲነጋገሩ የበይ ተመልካች ነው የሚባለው እያለ እየተገላበጠ እያየ ከአንድ ጋዜጠኛ ለዛውም እርቅ የሚል ኮንሰፕት ያለው ሚዲያ ካለው ሰው ከዚህ ቀደም እንደምናውቀው እንግዲህ የሬዲዮ ፕሮግራም ከነ ትግስት ጋር ከነ ቲጂ ዋልተ ንጉስ ጋር አብሮ የሚያዘጋጅ አስታራቂ የነበረ ሰው እንዲቁጭ ብሎ ሙልጭ አንዷን ለዛውም በጣም በሚያስጠላ ታሪክ ሙልጭ ስታረጋት ቁጭ ብሎ እያዳመጠ ተመልክተናል። እንግዲህ ይህንንም ተመልክታ ጋዜጠኛ ቃል ኪዳን ሀሳብ ሰጥታለች። በጽሁፍ ነው ያሰፈረችው፣ ላንብብላችሁ። በጣም አሳፋሪ የሰውን ስነ ልቦና ከመሬት በታች የሚያሽመደምድ ዝግጅት ተመለከትኩ። ይድረስ የእርቅ ማዕድ ፕሮግራም አዘጋጅ ለሆንከው እንዳልክ በቅድሚያ ለአንተ ያለኝን አክብሮት ለመግለጽ እፈልጋለሁ። በጋዜጠኝነቱ እንዲሁም ብዙ በትዳር በቤተሰባቸው መፍረስ የስነ ልቦና ድጋፍ ለሚሹ የእርቅ ስራ ላይ ትኩረት በማድረግ ባልደረቦችህ ከነበሩበት ከነቲጂ ዋልተ ንጉስ ጋር በመሆን የሚደንቅ ስራ ስትሰሩ እንደነበር የሚዘነጋ አይደለም። በሙያም ላይ ጉምቱ ስለሆንክ በእኔም ትመከራለህ ብዬ አልጠብቅም ነበር። ቢሆንም ለሌሎች ትምህርት እንዲወስዱበት ሀሳቤን ለመስጠት እገደዳለሁ። በዚህ ፕሮግራም ባለታሪክ ሆና የመጣችውን ግለሰብ ታሪክ ሰምተህ ስሙ የተነሳውን ግለሰብም አቅርበህ ታሪኩን ባላንስ ለማድረግ የሄድክበትን መንገድ ጥሩ ሆኖ ሳለ ዛሬ በሶስተኛ ፕሮግራሙ ክፍል ላይ ሁለቱን ጣውንታማቾች ፊት ለፊት በማገናኘት አጓጉል ከአንተ የማይጠበቁ ጥያቄዎችን በማንሳት ስታናቁራቸው ታዘብኩ። እስቲ እያት ቆንጆ ናት አልክና አንዷ አንዷን እንደማታምር አስተያየት እንዲሰጣጡ አደረግ። ይባስ ብላ ለዚች ብሎ ነው እንዴ የተወኝ ብዬ ሁሉ ገርሞኛል አለችና ነቆራቸውን አጧጧፍከው። በመጨረሻም አንዷ አንደኛዋን ባልሽ ለምን እንደጠላሽ ጠይቂው፣ የነገረኝን ልንገርሽ፣ በጣም ዝርክርክ ነሽ፣ ራስሽን አትጠብቂም፣ ብዙ ነገር አለብሽ ብላ ሞራሏን ስታደቀው የሶስት ልጆች እናት የሆነች ልጆቿን ለብቻዋ ለማሳደግ የምትሯሯጥ ሴት ክብር ሲነካ አንተ መሀከላቸው ተቀምጠህ ቁልጭ ቁልጭ እያልክ ታሟሙቅ ነበር። ለመሆኑ ሰውን ቁጭ አድርጎ የመንደር ወሬ ማነጋገር ምን አይነት ፕሮፌሽናሊዝም ነው? ሲቀጥል ይህንን ስድድብ ልጆቻቸው ሲያዩት ሊፈጥርባቸው የሚችለውን የስነ ልቦና ጫና እንዲሁም ባለታሪክ ላይ የተፈጠረውን የሞራል መሽመድመድ እንዴት ላንተ አልታየህም? መቼም አንተ የዩቲዩብ ሽርፍራፊ ሳንቲም ያጓጓሃል ብዬ አልጠረጥረህም።
ምክንያቱም በጣም የተከበርክ ባለሙያ ነበርካ። እንዲሁም ልንገርህ ዛሬ በአደባባይ ያሰዳደብካቸው ሴቶች ካንተ ከዛሬው ስራ የተሻሉ ሆነው አግኝቻቸዋለሁ። እንደ አተነኳኮስህማ ሽጉጥ ታማዝዛቸው ወይም ታቃብላቸው ነበር። ለነገሩ የተቆረጠውን ማን ያውቃል? ለማንኛውም በየትኛውም መንገድ ሴቶች ላይ የሚደረግ ሞራል ረገጣና የሞራል ማሽመድመድ ይቁም። በመሆኑም ለሴቶችና ለህፃናት ክብር ካለ የስድድቡን ቪዲዮ ቆርጠህ አውጣ ከታላቅ አክብሮት ጋር ስትል እንግዲህ የኢቢኤስ የቀድሞ ጋዜጠኛ የሆነችው ቃል ኪዳን ግርማ ይህንን በፌስቡክ ገጿ ላይ አጋርታለች። ሙሉ በሙሉ ባለችው ሀሳብ እስማማለሁ። ከአንድ ጋዜጠኛ የማይጠበቁ ጥያቄዎችን ታምራለች፣ እስቲ ትቀናሽ ትቀኛለሽ ብሎ በዚህ ልክ ውርድ ብሎ መጠየቅ በጣም አግባብነት የሌለው ነው። ፕላስ የሚሰማቸውን ስሜት እኮ ምንም መጠየቅ አይጠበቅብህም፣ ታውቀዋለህ። እዛ ጋር ማንም የበታችነት ወይም ደግሞ ማንም የተሸናፊነት ስሜት እንዳይሰማው ሲል የሚናገሩት የሚሰጡት ምላሽ ስላለ የመገባባት ነገር ውስጥ ይገባሉ። ይሄ ማንም ሰው የሚያውቀው ነገር ነው እና እንደዚህ በዚህ ልክ ወርደ እንደዚህ አይነት ጥያቄዎችን ጠይቀ ሁለቱ እንዲሰዳደቡ መድረኩን ክፍት ታደርግላቸዋለህ ብዬ አላስብም። በተለይ ደግሞ ጣውንት ተብዬዋ ፊቷን ብለር ስለተደረገ ስለማትታይ በነፃነት በዚህ ልክ እንድትናገር መፍቀድ ምን አይነት ስርዓት ነው የሚለው ነገር እኔም ጥያቄ ፈጥሮብኛል። ይቅርታ ስለቃሉ እንደ ጦጣ ቁጭ ብለ ሁለቱ ሲነጋገሩ ጭራሽ ፈገግ እያልክ በጣም ዝርክርክ ነሽ፣ ንጽህናሽን አጠብቂ ምናምን ብሎኛል ባልሽ እያለች ስትናገራት ልጅቷ መሸማቀቋ እንዳይታይባት ድንግጥ ስትልብላ ዞር ብለህ እያየህ ስትስቅ ነበርና ይሄ በጣም 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 ያሳፍራል። ካንተ አይጠበቅም። ቃል ኪዳን ከተናገረችው ነገር ለዩቲዩብ ሽርፍራፊ ገንዘብ ብለህ እንደዚህ የምታደርግ ሰው ነህ ብዬ አላስብም ነበር የሚል ነገር ተናግራለች። የዩቲዩብ ገንዘብ ሽርፍራፊ ወይም ደግሞ እንደ ቀላል የሚናቅ ገንዘብ አይደለም። ለዛም ነው ሰዎች ክብራቸውን እየጣሉ ከማንነታቸው እየወጡ ለሰዎች ሳይጠነቀቁ ሚዲያ ላይ አምጥተው ታሪካቸውን መፍትሄ እናገኛለን ብለው ታሪካቸውን ያጋሩ ሰዎች ሲሰደቡ ሲዘለፉ ከለላ እንደ መስጠት ጭራሽ ያንን ነገር እንደ ማሟሟቂያ ቪው መሰብሰቢያ ገንዘብ ማግኛ አድርገው ማሰብ ከተጀመረ በጣም ቆይቷል። የዩቲዩብ ገንዘብ ሽርፍራፊ የሚባል ስላልሆነ ለገንዘቡ መታለሉ ምንም የሚገርም ነገር አይደለም። ደግሞም እያየንም ነው የሚያቀርባቸውም ታሪኮች። ለማንኛውም እርቅ ማዕድ በሚል ሚዲያ ላይ እንደዚህ አይነት ጸብ ማየት በጣም ያሳፍራል። እንደ አንድ ጋዜጠኛ ደግሞ ሁለት ጸበኛ ሰው አምጥቶ ልክ ለልክ ሲነጋገሩ አንደኛዋ ፊቷ ስለተሸፈነ በነፃነት አንደኛዋን አታክ ስታደርግ ሞራሏን ስትሰባብር ቁጭ ብሎ ከመስማት ማስቆም ቢቻል፣ ካልሆነም ደግሞ እንደዚህ አይነት ንግግሮች እንደማይፈቀዱ ቀድሞ ማሳወቅ፣ የአንድን ሰው እውነት ለማውጣት ሲባል የሌላኛውን ሰው ክብር ዝቅ ሲደረግ ሞራል ሲነካ ዝም ብሎ መመልከት ይሄ ባለሙያ አያስብልም። ካንተ የማይጠበቅ በጣም 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 አሳፋሪ ነገር ሰርተሃል። ሌሎቹን ያንተ ጓደኞች ካንተ ጋር አብረው ሲሰሩ የነበሩትን ማንሳት እንችላለን። ለምሳሌ ትዕግስት ዋልተንጉስ ሙያዋን የምታከብር በጣም ስርዓት ያለው ፕሮግራም የምታቀርብ በሰዎች ታሪክ ሰዎችን እዛ ጋር ፋይስታ ጦርነት ፈጥራ ሳይሆን ሰዎችን በሚጠቅም ስራ ራሷንም የምትጠቅም ለሌሎችም የምትተርፍ ጀግና የሆነች ምሳሌ የሆነች የስራ ባልደረባ ነች። ሌላኛውን ማንሳት የምንችለው ደግሞ አለም ሰገድ ነው። እዮሃ ሚዲያ ላይ በሚያቀርባቸው ታሪኮች እናውቀዋለን። እሱን አምነው መጥተው ቀርበው ሲሰደቡ ሲዘለፉ ሲንቋሸሹ አላየንም። በዛ በተቃራኒው ለነሱ ከለላ ሲሰጥ ሲሰደቡ ሲያስቆም ምናምን ነው ስንመለከት የነበረው። ይሄ እንግዲህ አንተን በጣም 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 ያወረደ ለአንተ የማይመጥን ከአንተ የማይጠበቅ ስራን የሰራሁና እንዳልክ ብትችል ይሄን ቪዲዮ እውነት ለመናገር ብታወርደው መልካም ነው ብዬ አስባለሁ። ምክንያቱም ቃል ኪዳን እንዳለችው ልጆች አሏቸው። ልጆቻቸው ነገ ሲያዩት ምን ይፈጠራል? ልጆቻቸው እንኳን አያዩትም ተብሎ ቢታሰብ እቺ ሴት ፊቷ ያልተሸፈነው በተደጋጋሚ ያንተ ሚዲያ ላይ የቀረበችው መፍትሄ አገኛለሁ ብላ የመጣችው ሴት ጎረቤቶች አሏት፣ ቤተሰብ አላት። ምን ያህል መሸማቀቅ እንደሚደርስባት፣ ሰው ምን ያህል ሊያንቋሽሻት እንደሚችል፣ ምን ያህል ሊናገሯት እንደሚችሉ እንዴት ማሰብ አቃተህ የሚለው ነገር እኔ በጣም አስገርሙኛል። የምናቀርባቸው እንግዶች አምነውን እስከመጡ ድረስ ለነሱ ክብር መስጠት አለብን ብዬ አስባለሁ። እናንተም በዚህ ጉዳይ ላይ ምን አይነት ሀሳብ አስተያየት አላችሁ ብትሰጡ ደስ ይለኛል። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አድርጋለሁ። በቀጣይ በሌላ ቆንጆ ቆንጆ ቪዲዮዎች እመጣላችኋለሁ። ታዲያ እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ 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 በጣም ቀላል ነው። ሰብስክራይብ
በምትል ቀላሙ እንደለ ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ተቀምጠውላችኋል ዲስክሪፕሽን ላይ እነሱን ነካ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ ባይ